ሸሪያ ሰጥቶ ይሄ ነገር ሐላል ነው፣ ይሄ ነገር ሐራም ነው፣ ይሄ ነገር ፈርድ ነው፣ ይሄ ነገር ሙስታሃብ ነው፣ ይሄ ነገር ሙባህ ነው ብሎ ይሄ ነገር መክሩ ነው ብሎ ከነገረን በኋላ ያ ነገር ውሳኔውን ለኛ ሰጥቶናል። አላህ ያላ ምንድነው ለኛ መስጠት ነው፣ ለኛ ነው የሰጠን። በዚህ ድርሻ ላይ አላህ ጣልቃ አይገባም። ይሄ ነገር ሪስፖንሲቢሊቲ አካውንታቢሊቲ ያንቺ ነው። ሞራል አካውንታቢሊቲ ወይም መስኡል አደብ ወይም ግብረ ገባዊ ተጠያቂነት ያንቺ ነው ማለት ነው። አንቺ ጋር ነው ኮንሲኩዌንሱ ያለው፣ መዘዙ ያለው አንቺ ጋር ነው። ተጠያቂ አንቺ ነሽ። ውጤቱ ቅጣትና ሽልማት ነው። የምርጫ ተሰጥቷል፣ ሁለት ነገር ማለት ነው። ይሄ እንትን ያለ ነገር ነው። አሁን የሚነሳው ጥያቄ ሐዲስ ላይ በዱዓ የሚቀየር ቀደር አለ ተብሏል። በዱዓ ወይም ደግሞ በሰደቃ የሚቀየሩ ቀደር የተባለው ራሱ ሙሲባና በላ ራሳቸው የቀደር ክፍሎች ናቸው። ቀደር ወደ 7 አይነት ነው። ራሱ ተቅዲር የሚባለው ተቅዲር በሸሪ ምናምን እየተባሉ ወደ 7 አይነቶች አሉ። አመታዊ ቀደር አለ። ከዛ በኋላ የዕለት ቀደር አለ። የዕለት ቀደር ውስጥ በሚመጣበት ሰዓት ሙሲባና በላ የሚባሉ ነገሮች ሲመጡ እነዛ ነገሮች የሚቀየሩት በዱዓ ነው የሚቀየሩት። ለምሳሌ ኮሮና መጣ፣ በላ ነው እሱ ራሱ ሙሲባ ነው ራሱ። ያ ሙሲባ ሆኖ ሲመጣ ያ የመጣው ነገር በሰደቃና በዱዓ ይመለስ ይችላል፣ ሊቀየር ይችላል የተባለው እሱ ነው እንጂ በጥብቁ ሰሌዳ ላይ የተጻፈው ነገር ያለ እውቀት ነው። አላህ ደግሞ እውቀቱ ተገዩር የለውም፣ መቀየር የለውም። ይህን ይመስላል ባጭሩ። ጀዛካላ ኸይር። ግልጽ ነው፣ በቃ ግልጽ ነው። ያኔ ጉዳይ ነበር ግልጽ ያልሆነልኝ። ጀዛካላ ኸይር። ምን ሌላ እዛ አካባቢ ላይ መጠየቅ የምፈልጊው ነገር ካለ ጠይቅኝ ፕሊስ። አይ ግልጽ ነው። ጀዛካላ ኸይር። እሺ ወያኪላ ጥያቄ ያለው ሰው ወአለይኩም አሰላም ወራህመቱላሂ ወበረካቱ። ለዚህ ላይ ትችላለህ። አጀል ማለትም የአንድ ሰው እድሜ ከቀዳ ስር ነው የሚገባው አላህ ሱብሓነሁ ወተዓላ ውሳኔ ጋር። አጀል ሁለት አይነት ነው አይደል? አጀል ማለት ራሱ ትርጉሙ ጊዜ ማለት ነው። አይ ጊዜ ነው የተጻፉ ነገሮች እኮ። አጀል ማለት ጊዜ ማለት ነው ትርጉሙ ሲምፕሊ። አጀል ምን ማለት ነው ተብለህ ብትጠየቅ ሲምፕሊ ምን ማለት ነው አጀል ማለት ሊንጉስቲካል አፕሮች ምን ማለት ነው ተብለህ ብትጠየቅ ምንድነው መልስህ? አጀል ማለት ነው አጀል ጊዜ ማለት ነው። ሱረቱ በቀራ ምዕራፍ 2 ላይ ያው ለጋብቻ ውል ላይ በተዋዋላችሁ ጊዜ ብሎ አላህ ሲናገር ጊዜ ለሚለው ቃል የገባው ምንድነው? አጀል የሚለው ነው። ሱረቱ በቀራ ምዕራፍ 2 ላይ ስትመለከተው ማለትና አጀል የሚለው ቃል ጊዜ ማለት ነው። ሱረቱ በቀራ ምዕራፍ 2 ቁጥር 282 ላይ እናንተ ያመናችሁ ወይ እስከ ተወሰነ ጊዜ ድረስ በዕዳ በተዋዋላችሁ ጊዜ ጻፉት አለ። ጊዜ ማለት ነው ሲምፕሊ ታይም ማለት ነው ራሱ አጀል የሚለው ቃል ማለት። አጀል በስንት ይከፈላል? በሁለት ይከፈላል። አንደኛው አጀሉን ሙአለቅ የሚባል አለ። ሁለተኛው ደግሞ አጀሉን ሙሰማል። ምን ማለት ነው ስንል በሱረቱ አንዓም ምዕራፍ 6 ቁጥር 2 ላይ እርሱ ያ ከጭቃ የፈጠራችሁ ከዛ ጊዜን የወሰነ ነው፣ እርሱ ዘንድ የተወሰነ ጊዜ አለ። ሰውን ከፈጠረ በኋላ ثم የሚል ነገር አለ፣ ቅድመ ተከተል አለ፣ ቀዳ አለ፣ ራሱ የተወሰነ ነገር አለ። ቀዳ ሙአለቅ ይባላል። ይሄንቱ ማለት ነው። ቀዳ ሙአለቅ አጀሉን ሙአለቅ ይባላል ራሱ አጀሉን ሙአለቅ ይባላል። ሙአለቅ ማለት የተንጠለጠለ ማለት ነው። መላኢካው መጥቶ ማዕፀን ውስጥ ያለው ጥረት በእናቱ ሆድ ውስጥ ሂደት በ40 ቀን ይሰበሰባል። ከዚያ በተመሳሳይ ጊዜ ውስጥ አለቃ ይሆናል። ከዛ በተመሳሳይ ጊዜ ውስጥ ሙርጋ ይሆናል። ከዚያ መልአኩ ወደ እርሱ ይላክና በእርሱ ሩህ ይነፋል። እርሱም 4 ነገሮችን ሲሳዩን፣ ጊዜውን፣ ስራውንና ሀዘኑን ወይም ደስታውን እንዲጽፍ ይታዘዛል። ስለዚህ አሁን የሚጻፈው ነገር ምንድነው ስንል ማዕፀን ውስጥ የሚጻፉ ነገሮች ሊቀየሩ የሚችሉ ነገሮች ናቸው። ይሄ ምን ይባላል? አጀሉል ሙአለቅ ይባላል። ግለሰቡን በሚያሳየው ነፃ ፈቃድ አላህ ሊያብሰው ወይም ሊያጸድቀው የሚችለው ነገር ነው። በሱረቱ ረዕድ ምዕራፍ 13 ቁጥር 39 ላይ ብትመለከተው አላህ የሚሻውን ያብሳል ያጸድቃል አለ። የመጽሐፉ መሰረት እርሱ ዘንድ ነው አለ። ከዕለት እስከ ሞት ድረስ በሚመጣበት ጊዜ ያለው አጀሉል ሙአለቅ ሰደቃ በመስደቅ ወላጆችን በማክበር የጎረቤት ሐቅን በመጠበቅ ዝምድና በመቀጠል እድሜ ሊረዝም ይችላል። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? ወላጆቹን የሚያከብር ለእርሱ መልካም አለው፣ አላህ እድሜውን ያረዝመዋል ብለዋል። ተመልከት እንግዲህ። ሌላ ቦታ ደግሞ ማንም ጌታውን የሚፈራና ዝምድናን የሚቀጥል እድሜው ይረዝማል ብለዋል። የሰው እድሜ ማጠርና መርዘብ አንደኛ በከፍያ ሁለተኛ በከሚያ ደረጃ ሊሆን ይችላል። ከፍያ ማለት በአይነት ደረጃ ለምሳሌ 1 ዓመት 12 ወር ነው። ለይለቱል ቀድርን በ1 ዓመት ጊዜ ውስጥ ያገኘ ከ100 ሺህ ወር በላጭ ናት ተብላለች። 100 ሺህ ደግሞ 83 ዓመት ነው የሚሆነው። ማን ነው 1000 ዓመት ነው ተብሏል። 1000 ዓመት ሲባዛ በ12 ታደርገው 83 ዓመት ነው የሚሆነው።
በዚህ መልኩ ሊረዝም ይችላል፣ በመጠን ሳይሆን በአይነት ብለዋል። ረሱል ሰለላሁ ዐለይሂ ወሰለም ደግሞ ብለዋል የኔ ህዝቦች ቆይታቸው እድሜያቸውን እስከ 60-70 ዓመት ናቸው ብለው ሲሉ አላህ ምን አደረገ? መወሰኛይቱ ሌሊት ከሺህ ወር በላጭ ናት አለ። ስለዚህ አንድ ሰው የእንትኗን ሌሊቱል ቀድር የምትባለዋን ያገኛት ሰው ከሺህ ወር በላጭ ነው። ሺህ ወር እንዳገኘ ነው የሚቆጠረው። ያዛት ሚን 83 ዓመት እንደኖረ ነው የሚታየው። ስለዚህ እዚህ ጋር በምንድን ነው ከዛ አንጻር ይወሰዳል ማለት ነው። ይሄ የእድሜ ማጠርና መርዘም የሚባለው ነገር። ሌላው ረመዳንና ሸዋልን የጾመ ሰው ዓመት እንደጾመ ይቆጠራል ተብሏል። ለምሳሌ ማለት ነው። እና እንደምትመለከተው ረመዳን 30 ወር ነው፣ ሸዋል ደግሞ 6 ቀን ነው። ስለዚህ አጀር ደግሞ በ10 ነው እጥፍ የሚደረገው። ስለዚህ 30ውን ሲባዛ በ10 300 ቀን ይሆናል። 6 ሲባዛ በ10 ደግሞ 60 ይሆናል። 360 በፀሐይ አቆጣጠር ይሆናል ማለት ነው። በዚህ መልኩ ይረዝማል የሚባሉ አሉ። አይ ብለው ደግሞ ከሚያ የሚባል አለ። በመጠን ደረጃ የሰው እድሜ መጠን በመልካም ስራ የሕክምና ሰበብ በማድረስ ጥንቃቄ በማድረግ ሊረዝም አሊያም ሊያጥር በመጥፎ ስራ በመስራት በግዴለሽነት በዝርክርክነት ሊያጠር ይችላል ብለዋል አላህ በቁርአኑም በሱረቱ ኒሳ ምዕራፍ 4 ቁጥር 71 ላይ ስትመለከተው እናንተ ያመናችሁ ሆይ ጥንቃቄን ያዙ ብሏል። ጥንቃቄን ያዙ የሚለው አስምረ መጠንቀቅ ይገባል ማለት ነው። ጥንቃቄ ነው ያለው ማለት ነው። እና በአጠቃላይ ደግሞ አጅሉል መዋለቅ የሚባለው ደግሞ የተንጠለጠለው ሲያልቅ ዋናው ደግሞ ሌላ ይመጣል ማለት ነው። የትኛው አጀሉል ሙሰማ የሚባለው ማለት አጀሉል ሙሰማ ማለት የተወሰነ ጊዜ ማለት ነው። በሱረቱ ረድ ምዕራፍ 10 ቁጥር 39 ላይ አላህ የሚሻውን ያብሳል ያጸድቃል፣ የመጽሐፉ መሰረት እርሱ ዘንድ ነው አለ። አጀሉል መዋለቅ የሚባለው አላህ የሚሻውን ያብሳል ያጸድቃል በማለት ከነገረን በኋላ ስለ ለሁል መህፉዝ ወይም ሙሉ ኪታብ ላይ ስለተጠቀሰው ሲነግረን ሙሰማ ብሎ ይጠቀማል። ሙሰማ ማለት የተወሰነ ማለት ነው። በሙሉ ኪታብ ላይ የተጻፈው የተወሰነ ነው በቃ ራሱ ማለት ነው። በቁርአን ውስጥ ምዕራፍ 78 ቁጥር 29 ላይ ነገር ሁሉ የተጻፈ ሲሆን አጠቃለል ነው የሚለው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይ እንደዛ ነው። ፍጥረትን በወሰነ ጊዜ ከአርሽ በላይ እርሱ ዘንድ ጻፈ ይላል። አላህ የጻፈው ነገር አለ። ለማንኛውም ነፍስ ባላህ ውሳኔ ቢሆን እንጂ ልትሞት አይገባትምና ጊዜው ተወስኖ ተጽፏልና አለ። ይሄ ምን ይባላል? ጥቅሉ ነው የተጻፈው። መጨረሻ ላይ ሄደ እንደምትሞት ስለሚያውቅ አላህ ያንን እውቀት አስቀድሞ ጽፎታል ማለት ነው። የመጨረሻ ላይ ያለውም ማለት ነው። ስለዚህ በሁለት መልኩ ነው። ለህዝቦቹ ላይ የተወሰነ ጊዜ ያላቸው፣ ጊዜያቸው በመጣ ቁጥር አንዲት ሰዓትም አይቆዩም አይቀርቡም ማለት የመጨረሻውም ማለት ነው። ያላ እውቀት ማለት ነው። እኛ ማናቀው ያላ እውቀት መቼ ናት አናቅም። ግን መርዘምና ማጠር የሚባለው ነገር ደግሞ አጀሉል ሙሰማ ሳይሆን አጀሉል መዋለቅ ተብሎ ነው የሚታመነው። ይሄን ይመስላል። ያልገባ ነገር ካለ ጠይቀኝ እዚህ ላይ። አይ በቃ ተጠቃሏል። እና ይሄ ለምሳሌ ሳልጀምር ጥያቄን ሳልጀምረው አጠቃለልኩና ዝም አልኩ። እንትን ይሄ ፈይዛ ጃአ አጀሉሃ ላ የስተአኺሩ ሰዓተን ወላ የስተቅዲሙን ያለ ሰዓቲቷን በመጣች ጊዜ አያስቀድሟትም፣ ወደፊትም አያረጓትም፣ አያስቆያትም ማለት እና ይሄ የሚገባው አጀሉ ሙሰማ ላይ ነው ማለት ነው አይደል? አጀሉል ሙሰማ ላይ ሳይሆን አጀሉል ሙሰማ ላይ ነው። መዋለቅ ያኛው የተንጠለጠለ ነው። ቀዳ መብረቅ ይባላል ማለት ሙበረም ይባላል። ሙበረም ማለት የተቆረጠ ማለት ነው። ይሄኛው ቀዳ ሙበረም ይባላል። ይሄኛው ማለት ነው። ቀዳ የተቆረጠ ነው። አጀሉል መዋለቅ መንስኤ ሲሆን የመጨረሻ ሞት ሲመጣ ደግሞ ውጤቱ ነው። ይህ ውጤት አጀሉል ሙሰማ በጥብቁ ሰሌዳ ላይ ከፍጥነት በፊት ተጽፏል። ለዛ ነው በሱረቱ አናም በሱረቱ አሊ ኢምራን ምዕራፍ 3 ቁጥር 145 ላይ ለማንኛውም ነፍስ በአላህ ውሳኔ ቢሆን እንጂ ልትሞት አይገባትም፣ ጊዜው ተወስኖ ተጽፏልና አለ። በሱረቱ ፋጢር ምዕራፍ 35 ቁጥር 11 ላይ እድሜው ከሚረዝም አንድም አይረዝምም ከእድሜውም አይጎልም በመጽሐፍ ውስጥ ያለ ቢሆን እንጂ አለ። ይህ በአላህ ላይ ገር ነውና ይላል። ይሄ አጠቃላይ መጨረሻ ላይ ያለው እውቀት ነው። ምንም ያንተ እንትን አይደለም፣ ያንተ ምርጫም የለበትም። ግን መጀመሪያ ላይ መርዘምና ማጠር የሚባለው ነገር እንደዛ ነው። ተመሳሳይ አርጊውመንት ከባይብል እኔ ከፈለክ ምናልባት ተመሳሳይ እንዲገባቸው እነሱ አልገባ ሲላቸው አንዳንዴ መዝሙረ ዳዊት ምዕራፍ 139 ቁጥር 13 ላይ ምን አለ? ለእኔ የተወሰኑልኝ ዘመናቶች ገና አንዳች ነገር ወደ መኖር ሳይመጡ በመጽሐፍ ተመዘግበዋል። የተወሰኑ የመኖሪያ ነገር ማለት ነው። መዝሙረ ዳዊት ምዕራፍ 139 ቁጥር 16 ላይ የተፈጠሩ ቀኖች ሁሉ አንድስ እንኳን ሳይኖር በመጽሐፍ ተጻፈዋል። ምንም ነገር ሳይኖር መጀመሪያ ተጽፏል አለ። ምኑ የተፈጠሩ ቀኖች ሁሉ አለ በመጽሐፍ ተጽፏል ብሎ ነው ያስቀመጠው። ይህንን ታዲያ እንደዛ ከሆነ ኦሪት ዘጸአት ምዕራፍ 20 ቁጥር 12 ላይ ያዘው። ይህንን በጣም አሪፍ ጥቅስ ነው። አባትና እናትን አክብር እግዚአብሔር አምላክ በሚሰጥ ምድር ላይ እድሜ እንዲረዝም አለ። ተመለከተ፣ እድሜ እንዲረዝም እናትና አባትን አክብር አለ። ኦሪት ዘዳግም ምዕራፍ 5 ቁጥር 33 ላይ ደግሞ ስትመለከት በህይወት እንዲኖሩ መልካም እንዲሆንላቸው በምትወርሷቸው ምድር እድሜያቸው እንዲረዝም የያህዌ አምላክ ባዘዛችሁ መንገድ ሁሉ ሂዱ አለ። አምላክን መታዘዝ እድሜ ያረዝማል፣ በህይወት እንድትኖር ያደርግሃል።
እናትና አባትን ማክበር እድሜ ያረዝማል። እንደዛ ከሆነ ለምንድን ነው ታዲያ እንትን እድሜው የተወሰነው ብለህ ስትል የተወሰነ ነው። አሁን ይህንን ኢዮብ 14:5 ላይ ይኸው መጽሐፈ ኢዮብ ምዕራፍ 14 ቁጥር 5 ላይ የሰው እድሜ የተወሰነ ነው፣ የወሩም ቁጥር በአንተ ዘንድ ነው፣ እርሱም ሊተላለፍ የማይቻል ዳርቻ ያደረገለት ይላል። አሁን ጥያቄ የምንጠይቀው ነገር ምንድን ነው? የሰው እድሜ የተወሰነ ከሆነ እንዳይተላለፍ ዳርቻ ካደረገለት እናትና አባትን በማክበርና ባለማክበር የእድሜ ማጠርና መርዘም እንዴት ሊመጣ ቻላል ብለን ጥያቄ እናቀርባለን። እኛ አለን አሉ ምን አለን? አጀል በስንት ይከፈላል ብለናል? በሁለት ምንና ምን ብለናል? አጀሉን ሙሰማና መዋለቅ ብለናል። ሙሰማ ምንድን ነው? መዋለቅ ምንድን ነው? መዋለቁ የተንጠለጠለ ሲሆን ሙሰማው ደግሞ አላህ ሱብሓነሁ ወተዓላ የቆረጠው ነው። በቃ አሁን የኛ ትምህርት አለ። ይሄኛው ግን እነሱ ጋር አሁን እንደዚህ አይነት ትምህርት ካለ አላውቅም። እኔ ግን ምንድነው ዘዳግም ምዕራፍ 20 ቁጥር 12 ላይ አባትና እናትን አክብር እግዚአብሔር አምላክ በሚሰጥ ምድር እድሜ እንዲረዝም ተብሎ ተነግሯል። ይሄ አንተ በማክበርና ባለማክበር የእድሜ ማጠርና መርዘም የሚባለው ነገር አንተ ጋር ካለ ኢዮብ ምዕራፍ 14 ቁጥር 5 ላይ የሰው እድሜ የተወሰነ ነው፣ የወሩ ቁጥር በአንተ ዘንድ ነው፣ እርሱ ሊተላለፍ የማይችል ዳርቻ ያደረገለት። የሰው እድሜ የተወሰነ ነው፣ ተወስኗል። መጽሐፈ መክብብ ምዕራፍ 7 ቁጥር 17 ላይም እንደዛ ነው የሚለው። እጅግ ክፉ አትሁን፣ እጅግ እልኸኛ አትሁን፣ ጊዜ ሳይደርስ እንዳትሞት ይላል። ለምን? መጽሐፈ መክብብ ምዕራፍ 3 ቁጥር 2 ላይ ለመሞት ጊዜ አለው ነው የሚለው። ተመልከት እንግዲህ ለመሞት ምን አለው? ለመሞት ምን አለው አለ? ጊዜ አለው አለ። መጽሐፈ መክብብ ምዕራፍ 3 ቁጥር 11 ላይ ነገር ሁሉ በጊዜው ምን አድርገው አለ? ውብ አድርጎ ሰራው ይላል። ነገር ሁሉ ከሰራው ውብ አድርጎ ከሰራው ሰሪው ውብ አድርጎ ነገር ሁሉ በጊዜ ውብ አድርጎ ከሰራው ለመሞትም ለመወለድም ጊዜውን የሰራው ማን ነው? አምላክ ነው። የሚያሞትም ማን ነው? ሕያው የሚያደርግም ማን ነው? አንደኛ ሳሙኤል ምዕራፍ 2 ቁጥር 5 እና 6 ላይ ያህዌ ያሞታል ሕያው ያደርጋል። አማርኛው ይገላል ያድናል ነው የሚለው። ዕብራይስጡ ያሞታል ሕያውም ደግሞ ያደርጋል። የሚያሞትም እሱ ነው፣ ህይወትን የሚሰጥም እሱ ነው፣ ህይወትን የሚነሳው እሱ ነው። ከዛ በኋላ በትንሣኤ ቀንም የሚቀሰቅሰው ራሱ ነው። ይሄ ነው ያለው ነገር ማለት ነው። አሪፍ ጥያቄ ነው። ወንደርፉል የሆነ ጥያቄ ነው የጠየቀው ኡስታዙ። ስለዚህ ማህፀን ሌላ መግባት የምትፈልገው ማህፀን ላይ ያለን የሚጻፉት ሸቂዩ ነው ሰይዱን ያለውን እነሱ ከሙዓለቅ ነው የሚገቡት ማለት ነው። ደስታውና ሀዘኑ የተንጠለጠለ ነው። የተንጠለጠለ ነው ራሱ ማለት አንተ ጋር ነው ያለው ራሱ ማለት ነው። የሚሰጠው እንትን ነው ጀነራል ነው የሚሰጠው ለመላይካው። ስለዚህ መላይካው የሚጽፈው ነገር ሊታበስ ይችላል። እርሱ ያብሳል ያጸድቃል ይላል አላህ። ሊያብሰውም ይችላል ሊያጸድቀውም ይችላል ያንን ነገር አላህ። ግን የመጽሐፉ መሰረት እርሱ ዘንድ ነው የሚለው ደግሞ ያኛው ግን አላህ በጥብቁ ሰሌዳ ዓለም ሳይፈጠርና ዘመን ሳይቆጠር የተጻፈው ነገር ግን ያለ እውቀት ነው፣ አይቀየርም። ያለ እውቀት ነው፣ ያለ እውቀት አይቀየርም፣ ተገይሮ የለበትም በሱ ላይ። ይሄ ግን መላይካው የሚጽፈው ነገር አንተ ጋር ነው። ደስታውም ሀዘኑም አንተ ነህ ማድረግ የምትችለው ማለት ነው። ለምሳሌ አሁን ሪዝቅ ተመልከት፣ ሲሳይን ተመልከት። ሲሳይ ከማን ዘንድ ነው? ከአላህ ዘንድ ነው አስሉ። ግን ሪዝቅን የሚከለክሉ የሚያሰፉም የሚያጠቡም ነገሮች አሉ። የሚያጠባውም የሚያሰፋውም አላህ ነው። ግን ምክንያቶቹ ኮዞቹ ደግሞ አሉ። ሪዝቅን ሊያሰፉ የሚችሉ ነገሮች ምንድናቸው ሲባል ሰላቱን ለይል፣ ሰደቃ መሰደቅ፣ ዚክር ማብዛት አይደል? እንደዚህ ነገር ተነገረ። ዚክርን ደግሞ ሊያጠፉ የሚችሉ ነገሮች ደግሞ ሊያጠቡ የሚችሉ ነገሮች ምንድነው? ስስት፣ ማባከድ፣ ሶስተኛው ዚና። እነዚህ ሶስት ነገሮች ነው እንትን የተባሉት። እንደውም አራት አለ ሪዝቅን የሚያሰፉ ነገሮች ተብሎ የተባሉ። እኔ የማስታውሰው ሰላቱን ለይል አንደኛው ነው፣ ሁለተኛው ዚክር ነው፣ ሶስተኛው ሰደቃ ነው፣ አራተኛውን ረስቼዋለሁ። አራት ነገሮች አሉ የተጠቀሱ ነገሮች ማለት ነው። ገብቷል? ስለዚህ አሁን ድህነት የሚባለውና ሀብት የሚባለው አስሉ ከአላህ ነው። ግን አስሉ ማለት ነው ኦሪጂኑ አላህ ነው እንደዛ የሚያደርገው። ግን አንተ ጋር ደግሞ ኢፈርት ኤንድ ኮሚትመንት የሚባል ነገር አለ። መስራት፣ መለወጥ፣ እንትን ማለት ምናምን ነገር የሚባሉ ነገሮች አሉ። እና እንደዚህ አይነት ነገሮች አሉ። ድንቅ ነው። የፕሪዴስቲኔሽን ትምህርት በጣም አሪፍ ነገር ነው። እሺ ኡስታዝ እዚህ ላይ ቀጥልበት። እንትን ላይ ሁሉም ነገር ቀድሞ ከተጻፈ እኛ የምንኖረው ትወና ነው የሚለው ላይ እስቲ ትንሽ በልበት።
እሱ የተጻፈው ምን እንደሆነ ስለማያውቁ ነው። አሁን የተጻፈውን እኮ አንተ ታውቃለህ። አስቀድሞ ተጽፎ ተሰጥቶ ያንን ነገር ስተውን ትወና ነው የሚሆነው። ግን የተጻፈው ነገር ያለ እውቀት ነው የተባልከው ራሱ ማለት ነው። አንድ እንትን ማለት ነው። አንድ ኬሚስት መድኃኒት ይቀምማል እና ይሰራዋል። መጨረሻ ላይ ፋርማሲ ከገባ በኋላ ፋርማሲስቱ ደግሞ ላዩ ላይ ይጽፍበታል መድኃኒቱ በዚህ ቀን ኤክስፓየርድ ያደርጋል ተብሎ። ከዛ በኋላ አሁን የምትጠየቀው ጥያቄ ምንድን ነው? ለመድኃኒቱ ኤክስፓየርድ የቀኑ ደረሰና ኤክስፓየርድ ያደረገ መድኃኒቱ ማን ተጠያቂው ተብለህ ብትጠየቅ እርግጠኛ ነኝ ኬሚስቱ ነው የሰራው ነው የምትለው። እንዴ ፋርማሲስቱ እኮ ላዩ ላይ ጽፎበታል ኤክስፓየርድ የሚያደርግበትን ቀን ብትባል፣ አይ እሱማ ስለሚያውቀው ነው ስለሚያውቀው ያደረገው እንጂ ተጠያቂ አይሆንም ሎጂካሊ ማለት ነው። ስለዚህ አምላካችን አላህ አስቀድሞ ስለሚያውቀው አስቀድሞ ያወቀውን ነገር ጽፎታል ማለት ነው። የጻፈው ነገር ደግሞ ስለሚሆን ነው። እንዲሆን የጻፈው ነገር አለ ስለሚሆን እንዲሆን በጻፈው ነገር ላይ ያንተ ድርሻ የለበትም። ለምሳሌ ወንድ ሴት ምናምን የሚባለው ነገር ያንተ ድርሻ የለበትም። አጭር፣ ረጅም፣ ቀይ፣ ጥቁር ምናምን የመሳሰሉት ነገር ግን ያለው ነገር በፍሪዊልህ ተጠቅመ ምን እንደምታደርግ አላህ ያውቀዋል። ስለዚህ አስቀድሞ የጻፈው ምን እንደሆነ አልነገረንም። ለኛ የነገረን ነገር ያለ እውቀት እንደሚያሳየው ለዛ ነው በሰማይና በምድር ያለውን ሁሉ ያውቃል። ይህ አለ በመጽሐፍ ምን ያለ ነው አለ የተመዘገበ ነው አለ። ምንድነው የተመዘገበው ነው ጥያቄው። የተጻፈው መጽሐፍ ሲባል አሁን ሰዎች የሆነ ነገር አምጥተህ የሆነ ወረቀትና እስክሪብቶ ብቻ አይደለም፣ ያለ እውቀት ነው የተጻፈው። ቁርአን ላይ እንደዛ ነው የሚናገረው ራሱ ያለ እውቀት አጠቃላይ ምን ብሏል ተጽፏል ማለት በጥብቁ ሰሌዳ ላይ ተጽፏል ነው እያለን ያለ ነው ማለት ነው። በሱረቱ ጣሃ ምዕራፍ 20 ቁጥር 52 ላይ ሙሳ አለ እውቀቷ ጌታዬ ዘንድ በመጽሐፍ የተመዘገበ ነው፣ ጌታዬ አይሳሳትም አይረሳም አለው ይላል። እውቀት ነው የተመዘገበው። አየህ ሱረቱ ሀጅ ምዕራፍ 22 ቁጥር 7 ላይ አላህ በሰማይና በምድር ውስጥ ያለውን ሁሉ በእርግጥ የሚያውቅ መሆኑን አታውቁምን አለ። ይህ አለ ዛት ሚንስ እውቀቱ ማለት ነው በመጽሐፍ ውስጥ የተመዘገበ ነው አለ። ይህ ኢነ ዛሊከ ይላል። ዛሊከ የተባለው ማንን ተክቶ ነው? ኢልም የሚለውን እውቀት የሚለውን ነገር ተክቶ ነው የመጣው። ዛሊከ የምትለው ዴሞንስትራቲቭ ፕሮናውኑ ምኑን ተክቶ ነው የመጣው? አላህ በሰማይና በምድር ያለውን ሁሉ የሚያውቅ የሚለውን ተክቶ ነው የመጣው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም እንደዛ ነው ያሉት። የአላህ መልእክተኛም እንዲህ ያሉ አላህ ፍጥረትን ባሻ ጊዜ ራሱ በመጽሐፍ ጻፈ አሉ። ባሻ ጊዜ ቀዳ አምላካችን አላህ ከፍጥረት በፊት ቀለምን ፈጥሮ አላህ ለቀለም እስከ ትንሣኤ ቀን ድረስ የሚሆነውን ጻፈ አለው ይላል። ረሱል ሰለላሁ ዐለይሂ ወሰለም ምንድን ነው ያሉት? መጀመሪያ አላህ የፈጠረው ቀለምን ነው። አላህ ለእርሱ ለዘላለም የሚሆነውን ጻፈ አለው ይላል። የተጻፈው ምንድን ነው? ያለ እውቀት ነው። ቀለም ማለት ያ መጻፊያ ብዕር ፔን ማለት ነው። ፔን ማለት ነው። አላህ ይህን እውቀት በመጽሐፍ ውስጥ የጻፈ ያ የሚጻፈው ነገር ከመፈጠሩ በፊት አስቀድሞ ነው። ረሱል ሰለላሁ ዐለይሂ ወሰለም ምን አሉ? አላህ ፍጥረትን ከመፍጠሩ በፊት በመጽሐፍ ጻፈ ብለውናል። ያ መጽሐፍ ምን ይባላል? ለውሃል መህፉዝ፣ ኪታቡን መክኑን፣ ኪታቡ መስጡር፣ እሙል ኪታብ፣ ኪታቡ ሙቢን እየተባለ በቁርአን ውስጥ በብዙ ቦታ ይጠቀሳል። ይሄ ነገር መጽሐፉ አለ ወይ ነው ጥያቄው። አለ ወይ? መጽሐፍ ቅዱስ ላይ አለ ወይ? ባይብል ላይ አለ ወይ ብለን ስንል አዎ አለ ነው ጥያቄው ራሱ። መዝሙረ ዳዊት ምዕራፍ 139 ላይ ቅድም ያየነው ጥቅስ ላይ በመጽሐፍ ተጽፏል፣ ራሱ ሁሉ ነገር ተጽፏል። ምንም ነገር ሳይኖር በፊት የተጻፈ ነገር አለ ብሎ ነው የሚያስቀምጠው ማለት ነው። ምንም ነገር ሳይኖር ማለት ነውና ያንን ነገር ቅድም ስላየ ነው። አሁን ድጋሚ መድገም ካስፈለገ ግን መጽሐፉ ስለ መጽሐፍ ተጽፏል። ራሱ ኢቭን ኃጢአተኞቹ እንደሚጠፉ ቀድሞውኑ ራሱ ተጽፏል። ማስረጃ መስጠት እንችላለን እኛ ከፈለግን ማለት ነው። መዝሙረ ዳዊት ምዕራፍ 139 ላይ ስንመለከተው እንደዛ ነው የሚለው። ቁጥር 16 ላይ እንደዛ ነው የሚለው ለእኔ የተወሰኑልኝ ዘመናት አንዳች ነገር ወደ መኖር ሳይመጡ በመጽሐፍ ተመዘገቡ ይላል። አዲሱ መደበኛ ትርጉም ነው ያነበብኩላችሁ። ከዛ በኋላ የ1954 እትም ደግሞ የተፈጠሩ ቀኖች ሳይቀር በመጽሐፍ ተጻፈዋል። የአዲሱ መደበኛ ትርጉም የግርጌ ማስታወሻ ላይ ብትመለከቱት ምን እንደሚታወቃላችሁ? ወላሂ የሰው ህይወት ዘመን በእግዚአብሔር የተወሰነ ነው፣ በመጽሐፍ የእግዚአብሔር ውሳኔዎች ሁሉ የተጻፉበት የሰማይ መዝገብ አለ በማለት ይናገራል። ተመልከቱ ማለት ነው። ቅዳሴ ዘኤጲፋኒዎስ ምዕራፍ 14 ቁጥር 15 ላይ ከእርሱ የሚሰወር የለም፣ ሁሉ በእርሱ ዘንድ የተገለጠ ነው፣ በዓይኖቹ ፊት የተዘረጋ ነው፣ ሁሉ በመጽሐፉ የተጻፈ ነው። ሁሉ ነገር የተጻፈ ነው ብሎ ነው ያስቀመጠው። ሁሉ ነገር ምን ያለ ነው? የተጻፈ ነው ማለት ነው። ኢየሱስ ዮሐንስ ወንጌል ምዕራፍ 16 ቁጥር 5 ላይ አሁንም ወደ ላከኝ እሄዳለሁ ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ የሰው ልጅ ስለ እርሱ እንደተጻፈ ይሄዳል ወደማ
ወደ አብ ይሄዳል። ምን እንዳለ እንደተጻፈ አለ፣ አስቀድሞ ተጽፏል አለ። ምዕራፍ 1 ቁጥር 4 ላይ ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንድ ሰዎች ሾልኮ ገብተዋልና አለ። የተጻፉ አስቀድሞ የተጻፉ ሰዎች አሉ። ለምን ለዚህ ፍርድ የሚቀጡ ሰዎች ተጽፈዋል። ግን የተጻፉት እዛ የተጻፉ ቡድን ውስጥ መግባት አለመግባት የምን ፋንታ ነው ይላሉ ቸርች ፋዘርስ። አስቀድሞ የተወስነዋል። ገሃነም የሚገቡም ጀነት የሚገቡም አስቀድሞ ተወስኗል። ግሩፕ ነው የተወሰነው፣ ቡድን ነው፣ ኮሌክቲቭ የሆነ ነገር ዲሲዥን ተወስኗል። በእኛም በኢስላምም እንደዛ ነው አስተምሮታችን። ዓለም ሳይፈጠር ዘመን ሳይቆጠር አላህ ጀነትና ጀሃነም ፈጥሮ የጀነት ሰዎችና የእሳት ሰዎች የሚባሉ እንደሚኖሩ አላህ አስቀድሞ ወስኗል። እዛ የእሳት ሰዎችና የጀነት ሰዎች ውስጥ የጀነት ባለቤትና የእሳት ባለቤት መሆንና አለመሆን ለሰዎች ምርጫ ሰጥቷቸዋል። ነፃ ፈቃድ ሰጥቷቸዋል። እዛ ውስጥ መግባት አለመግባት ያንን አላህ ምን ይለዋል? ያውቀዋል። የሚያውቀው የጻፈው ስለሚሆን ነው የጻፈው፣ እንዲሆን አይደለም። ምን እንደጻፈ ደግሞ ለእኛ አልነገረንም። ጀነራል ነው፣ ያ የሱ ሙጅመል ነው። ሙፈሰል ግን የሆነው ነገር የኛ ፍሪዊል ነው። ግልጽ ነው። ግልጽ ነው። መርሃባ። እሺ፣ ሌላ ጥያቄ ያለው ሰው ጥያቄ ያለው ሰው አንዳንድ ኦኬ። ያው አንዳንድ ሰው ነው የምናናገረው። አንዳንድ ሰው ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ደህና ናቸው? አልሐምዱሊላህ። እኔ መጠየቅ የምፈልገው ኡስታዝ፣ እሺ፣ መጽሐፍ ቅዱስ እነሱ ትክክል ነው ብለው ክርስቲያኖች ይከተሉታል። እናንተ ደግሞ መጽሐፍ ቅዱስ የትኛውም አይነት ጥቅስ ሲያመጡላችሁ ለዛ መልስ አላችሁ። እነሱ በማንበብ ተሳስተው ነው ወይስ? ይህ ማወቅ ፈልጌ ነው። ትክክል የሚሆንበትም አግባብ አለው፣ ትክክል የማይሆንበትም አግባብ አለው። መጽሐፉ ሲጀምር የኛ መጽሐፍ አይደለም። አንብቡ ብለው ይሰጡን ለሙስሊሞች ራሳቸው ክርስቲያኖቹ ናቸው። ከዛ አነበብነውና እንደው ሞር ወደ እስልምና የሚቀርብ ነገር አለው። መጽሐፍ ቅዱስን አንብቦ የተረዳ ሰው ይሰልማል ምንለው ለዛ ነው። ባይብልን አንብቦ የተረዳ ሰው ይሰልማል ብለን ነው የምናስበው። ስለ ስላሴ አያወራም ባይብል። ስለ ስላሴ አያወራም፣ ስለ አንድ አምላክ ነው፣ ስለ ተውሂድ ነው የሚያስተምረው ባይብል። ሞር ማለት ነው አንድ አምላክ አለ፣ ኢየሱስን የላከው ነው። ሶስቱ አካላት አንድ አምላክ ናቸው የሚል ባይብል ላይ የለም። ኢየሱስ ነብይ ነው፣ መልእክተኛ ነው፣ እንደገና ደግሞ ባሪያ ነው፣ መሲህ ነው። ይሄ ሜታፊዚካል ነው። ኦንቶሎጂካሊ ደግሞ ሰው ነው፣ ጾታው ወንድ ነው። ከዚህ የዘለለ ነገር የለውም። አምላክ የሚለው ቃል ባይብል ላይ በሁለት መልኩ ይመጣል። ኦንቶሎጂካል ተርም ሆኖ ይመጣል፣ ፈንክሽናል ተርም ሆኖ ይመጣል። ኦንቶሎጂካል ተርም ሆኖ የመጣው ለአንድ አምላክ ለአብ ብቻ ነው። አምላክ የሌለው የአማልክቶች አምላክ አምልኮ የሚገባው ላትሪዮ ሌትሪዮ የሚባለው ወይም ላትሪያ የሚባለው ቃል የሚገባው እሱ ብቻ ነው። ላትሪያ የሚባለው ቃል የሚገባው እሱ ብቻ ነው። አንድ አምላክ ብቻ ነው። ኢየሱስ ግን እንትን ነው ምንድን ነው የፈንክሽናል ተርም ሆኖ ነው አምላክ የሚመጣው። አምላክ የሚለው በባይብል ሁለት አይነት ሆኖ ይመጣል። አንደኛው ኦንቶሎጂካል ተርም ሆኖ ይመጣል። ለምሳሌ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 4 ላይ ከአንዱ በቀር ማንም አምላክ እንደሌለ እናውቃለናል። አማልክት የተባሉት በሰማይና በምድር ምንም ቢኖሩ አለ። በሰማይ ምን አሉ? መላእክቶች አማልክት ተብለዋል። መዝሙረ ዳዊት ምዕራፍ 138 ቁጥር 2 እና መዝሙረ ዳዊት ምዕራፍ 8 ቁጥር 5 ላይ መላእክት አማልክት ተብለዋል፣ አምላክ ተብለዋል። በምድር ላይ ደግሞ ነቢያት አምላክ ተብለዋል። ዮሐንስ ወንጌል ምዕራፍ 10 ቁጥር 35 ላይ እግዚአብሔር ቃል የመጣላቸው አማልክት ተብለዋል አለ። መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ማለት ነው። ስለዚህ አማልክት ተብለዋል። በሰማይና በምድር የተባሉት ቢኖሩ አለ ለእኛስ ነገር ሁሉ ከእርሱ በኩል የሆነ አንድ አምላክ አብ አለን ነው የሚለው። አንድ አምላክ አብ አለን ብሎ የሚያስቀምጠው የአንድ አምላክ ደግሞ ኦሪት ዘዳግም ምዕራፍ 32
ቁጥር 39 ላይ ከኔ በቀር ሌላ አምላክ የለም አለ። እንዴ መዝሙረ ዳዊት ምዕራፍ 82 ቁጥር 6 ላይ ቅድም እናንተ ሁላችሁም አማልክት ናችሁ አምላኮች ናቸው ሲላቸው አልነበረ እንዴ ስንል አይ ከኔ በቀር ሌላ አምላክ የለም ሲል ከኔ በቀር በሐቅ የሚመለክ አምላክ የለም እያለ ነው። አምልኮ የሚገባው አምላክ። ስለዚህ ኦንቶሎጂካል ተርም ነው እዚህ ጋር ወይም ደግሞ የባህሪ ስያሜ ሆኖ ነው የመጣው። ፈንክሽናል ተርም ሆኖ ደግሞ በግብር ደግሞ ቃል አቀባይ፣ አፈቀላጤ፣ እንደራሴ፣ ወኪልና ልዑክ ተብሎ ይመጣል ማለት ነው። ለምሳሌ ዘጸአት ምዕራፍ 7 ቁጥር 1 ላይ ሙሴን በፈርዖን ላይ አምላክ አድርጌሃለሁ አለ። ኤሎሂም ይላል የዕብራይስጡ ቃል። የግሪክ ደግሞ ቴዎስ ይለዋል። ሙሴ አምላክ ነው እንዴ ብለን ስንል አይ የአምላክ ቃል አቀባይ ነው፣ አፈቀላጤ ነው፣ ወኪል ነው፣ እንደራሴ ነው፣ ልዑክ ነው። ያንን ነው የሚያመለክተው። ከዛ አንጻር ነው። ስለዚህ ይሄ ትምህርታችን ሰፋ ባለመልኩ የኛ ሞር ስኮላርስቲክ እና አካዳሚክ በሆነ አፕሮች ጥናት እያጠናን ስለሆነ ምናልባት ላያውቁት ይችላሉ ማለት ነው። አይ የምትሉት ነገር ትክክል አይደለም፣ አይ እናንተ የምትሉት የራሳችሁን ነገር ነው እያላችሁ ያላችሁ የሚሉ ሰዎች ካሉ ደግሞ ፈረሱ ሜዳውም ክፍት ነው። መጥተው ይኸው ኖ መጽሐፋችን እንደውም ትሪኒቲን ያሳያል፣ ሞናርኪያን ትሪኒቲን ያሳያል፣ ኦንቶሎጂካል ትሪኒቲን ያሳያል፣ ኢኮኖሚካል ትሪኒቲን ያሳያል፣ ከፈለጉ ሶሻል ትሪኒቲን ያሳያል ብለው መጥተው ጠቅሰውና ጣቅሰው በመረጃና በማስረጃ መሞገትም መሟገትም መጥቀስም ማጣቀስም ይችላሉ። እኛ ደግሞ በአጽንኦትና በአንክሮት እናዳመጣቸዋለን ማለት ነው። በማኝነትና በአስረጅነት ደግሞ ግብረ መልስ እንሰጣለን ማለት ነው። ይህን ይመስላል። የጻፉት ሰዎችስ እኛ ሙስሊሞች አይታወቁም። የባይብል ጸሐፊዎች የባይብል ጸሐፊዎች ነው እኛ ሙስሊሞች እንድንረዳው ነው ወይስ እውነት ኢየሱስ አምላክ ሆኖ እንዲመለክ ፈልገው ነው መጽሐፍ ቅዱስን የጻፉት? እንደዛ አይደለም። ኢየሱስን ያመለከ የለም። አምልኮ የሚለው ቃል ልብ አድርግ፣ ላትሪያ የሚለው የግሪክ ቃል አምልኮ የሚባለው ወይም ደግሞ አባድ የሚለው የዕብራይስጥ ቃል ወይም ደግሞ ኢባዳ የሚለው የአረበኛ ቃል ለኢየሱስ ያገለገለበት ጥቅስ የለም። ከነቢያት መካከል ኢየሱስን አምልኮ ያለን ሰው ኢየሱስን ያመለከ ልብ አድርግ። አምልኮ ነው ያልኩት። ብዙ ጊዜ አምልኮ የሚለውን ቃል አምጦ ስትላቸው ስግደት የሚያመጡት ፕሩስኩኒዮ አላልኩም፣ ፕሮስትሬሽን አላልኩም፣ በጊዜኛ ስጁድ አላልኩም። እያልኩ ያለሁት አምልኮ የሚለው ቃል ለኢየሱስ ያገለገለበት ጥቅስ የለም ባይብል ላይ። ያንን ነው እያለ ምን። ስለዚህ ያ ነው ኢየሱስ ራሱ የሚያመልከው አምላክ ነበረው። የሉቃስ ወንጌል ምዕራፍ 6 ቁጥር 12 ላይ ሌሊቱን ሙሉ ወደ እግዚአብሔር ሲጸልይ ያደረ አለ። ወደ ማን ነው ሲጸልይ ያደረው? ወደ እግዚአብሔር። ወደ ምትል ፕሪፖዚሽን አለች ኢንቱ። ወደ ማን ነው ሲጸልይ ያነበረው? ዘዳግም 6:4 ላይ ወዳለ ወደ አንድ እግዚአብሔር ነበር ሲጸልይ የነበረው። ወደ አንድ እግዚአብሔር ነበር ሲጸልይ የነበረው። ማርቆስ ወንጌል ምዕራፍ 10 ቁጥር 18 ላይ ቸር መምህር ሆይ ሲለው ዋይ ኮልድ ሚ ጉድ፣ ስለምንድን ነው ቸርን የምትለኝ? ዜር ኢዝ ኖ ጉድ በት ዋን ዛት ኢዝ ጋድ አለ። ከአንዱ እግዚአብሔር በስተቀር ከአንዱ አምላክ በስተቀር ቸር የለም አለ። ራሱን አውትሳይድ አደረገው እኔነቱን። ዋይ ኮልድ ሚ ጉድ አለው። እኔን ለምንድን ነው የምትለኝ? እኔነቴን እኔን አይደንቲቲውን አወጣው ከዛ እንትን ውስጥ ማለት ነው። ከዛ ከአንድ አምላክ ከሚባለው አውትሳይድ አደረገው ራሱ ማለት ነው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይም እውነተኛ አምላክ ብቻ ነው የሆንከው አንተንና የላከውን ኢየሱስን ያውቁ ዘንድ ይህች የዘላለም ሕይወት ናት አለ። ካይ በሚል ኮፕላቲቭ ኮንጃክሽን ለይቶታል። ኤንድ እና እሱን ራሱን በመልእክተኛ ነው ያደረሰው። አንተ እያለ በሁለተኛ መደብ የሚያናገረው ዋን ሲንጉላር ፐርሰን አምላክነት ገንዘቡ የሆነ አንድ አምላክ እንዳለን የነገረን። ማቴዎስ ወንጌል ምዕራፍ 4 ቁጥር 1 ላይ ኢየሱስ ይጾም ነበረ። ለማን ነው የሚጾመው? ጾም የአምልኮ ክፍል እኮ ነው። ኢየሱስ ይፈራው ነበረ። አምላክን በመፍራት ደስታውን ያያል ነው የሚለው ኢሳይያስ 11:1 ላይ፣ ዕብራውያን 5:7 ላይ እግዚአብሔርን በመፍራቱ ተሰማለት ይላል። የሚፈራው አካል አለ። ተቋዋ ደግሞ የአምልኮ አንደኛው ክፍል ነው፣ መፍራት፣ አምላክን መፍራት። ኢየሱስ ይጾም ከነበረ ይሰግድ ነበር። ዮሐንስ ወንጌል ምዕራፍ 4 ቁጥር 22 ላይ እኛ መዳን ለአይሁድ ነው ከአይሁድ ነውና ለምናውቀው እንሰግዳለን አለ። ማቴዎስ ወንጌል ምዕራፍ 26 ላይ ኢየሱስ ተንበርክኮ ሰገደ ይላል ግዕዙ። የኦርቶዶክስ መጽሐፍ ቅዱስ ላይም ሰገደ እያለ ይናገራል። ሲሰግድ ነበር፣ በግንባሩ ተደፍቶ ሰገደ ይላል። ስጁድ ያደርግ ነበር፣ አምልኮ ያቀርብ ነበር። ከሱ እየሰማ ነበር መልእክት ሲያስተላልፍ የነበረው። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ከአምላክ ሰምቼ የነገርኳችሁ ሰው አለ። አሰሚ ማን ነው? አምላክ። ሰሚ ማን ነው? ሰው ነው ሲሰማ የነበረው። ዮሐንስ ወንጌል
ምዕራፍ 5 ቁጥር 30 ላይ እኔ ከራሴ አንዳች ላደርግ አይቻለኝም አለ። እንደሰማው ፈርዳለሁ፣ ፍርዴም ቀን ነው። የላከኝን ፈቃድ እንጂ ፈቃዴን አልሻምና አለ። እንደሰማው ፈርዳለሁ አለ። ከማን ነበር የምትሰማው ብለህ ጠይቃቸው። ዮሐንስ ወንጌል ምዕራፍ 8 ቁጥር 26 ላይ የላከኝ እውነተኛ ነው፣ እኔም ከእርሱ የሰማሁትን ለዓለም እናገራለሁ። ከእርሱ የሰማሁትን ከማን ነበር ስትሰማ የነበረው? ዮሐንስ ወንጌል ምዕራፍ 15 ቁጥር 15 ላይ ከአባቴ የሰማሁትን አስታውቂያቸዋለሁ አለ። ለምንድን ነው የሚሰማው እሱ ጋር ካለ? ዮሐንስ ወንጌል ምዕራፍ 12 ቁጥር 49 ላይ እኔ ከራሴ ምንም አልተናገርኩምና ነገር ግን የላከኝ አብ እርሱ የምለውንና የምናገረውን ትእዛዝ ሰጠኛል። ስለዚህ አብ እንደነገረኝ እንዲሁ እናገራለዋል። እንዴ ተው እንጂ ብራዘር አብዱዬ፣ አንድ ላይ አንድ ትምህርት ቤት ተምረን እኔ አንተ መልእክተኛ ሆናለሁ እንዴ? ሁለታችንም ተመሳሳይ እውቀት ካለን እኔ ከራሴ አይደለም የምናገረው ከአብዱዬ የተቀበልኩ ነው እላለሁ። አብረን አንድ ላይ አንድ ገበታ ላይ ተምረን ከረሳሁት ሌላ ጉዳይ ነው። አሁን ሁለት አምላክነት ያላቸው ሙሉ እውቀት ኦምኒ ሴንስ የሚባሉ ነገር ሁሉን አዋቂ የሆኑ ሁለት አካላቶች ሆኑ ሳለ አንደኛው ከአንደኛው እንዴት ያዳምጣል? ዮሐንስ ወንጌል ምዕራፍ 14 ቁጥር 24 ላይ የምትሰሙት ቃል የላከኝ እንጂ የኔ አይደለም አለ። በእውቀት ላይ ያላችሁ ማለት ነው። ያንተ አይደለም አንተ ከየት አመጣኸው ሲባል ዮሐንስ ወንጌል ምዕራፍ 14 ቁጥር 10 ላይ እኔ ከራሴ ምንም ነገር አልተናገርኩምና አለ። ታዲያ ከየት እያመጣ ነው የምትናገረው ስንል ዮሐንስ ወንጌል ምዕራፍ 7 ቁጥር 16 እና 17 ላይ ትምህርቴ ከላከኝ እንጂ ከኔ አይደለም አለ። ይህ ትምህርት ከአምላክ አሊያም ከኔ መሆኑን ትረዳላችኋል። ስለዚህ ከአምላክ ነው፣ አምላክ ወይም ከኔ አለ። ዮሐንስ ወንጌል 14:1 ላይ በአምላክ እመኑ በእኔም ደግሞ እመኑ አለ። አምላክ ቢሆን ኖሮ በአምላክ እመኑ ካለ በኋላ በእኔም ደግሞ እመኑ እንዴት ይላል? እንዴት ነው ራሱን ከአምላክ አውትሳይድ እያደረገ እንትን የሚለው? የነበረው ሰው ነው፣ የነበረው ነብይ ነው፣ የነበረው መልእክተኛ ነው ራሱ። ዮሐንስ ወንጌል ምዕራፍ 8 ቁጥር 28 ላይ አባቴ እንዳስተማረኝ ይላል። ኧረ ተው እንጂ አትቀልዱብን። እንዴት ያስተምረዋል? አንድ ሁሉን ያዋቂ የሆነ አምላክን ሰው እንዴት ሌላ አካል እንዴት ያስተምረዋል? የላከው ኢየሱስን ሲያስተምረው ኢየሱስ የሚማረው ነገር አንተ ትምህርት ቤት የምትገባው ለምንድን ነው? ድራማ ልሰራ ነው? ቁማር ልሰራ ነው? ቲያትር ልተውን ነው? አይደለም። ትምህርት ቤት የምትገባው ለማወቅ ነው። ስለዚህ አባቴ እንዳስተማረኝ ሲል ድራማ እየሰራ ነው? ቁማር እየቆመረ ነው? ቲያትር ነው? ተውኔት ነው? አይደለም። በቃ እውቀት የለው፣ ሙሉ እውቀት አልነበረውም። እና ከዛ አንጻር ነው አብዱዬ፣ ይበቃሃል። ለሌላ ሰው እድል እንስጥ። እሺ ኡስታዝ፣ በዚህ ጉዳይ ትንሽ አይበቃም እንዴ? መድረኩን ተቆጣጠርከው እኮ ማለት ሌሎች ሰዎችም ጥያቄ ያላቸው። ስለዚህ ሌላ ቀናና ጠይቅ ይበቃል። እሺ ኡስታዝ። እሺ ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ ጥያቄ መጠየቅ የምትፈልጉ ሰዎች ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ብቻ ሁሌም ትምህርት ደስ የሚል ነው። መጠየቅ የፈለግኩት ረሱሉላህ ሰለላሁ ዐለይሂ ወሰለም በተላኩበት ሰዓት በኢየሱስ የሚያምኑ ሰዎች ነበሩ የዛን ሰዓት ላይ ግን? አዎ እንዴ፣ ለምን አይኖሩም? አሉ። ክርስቲያኖች አሉ አይደል እንዴ? እና ማለት ክርስቲያኖች በዚያን ሰዓት ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነብይ መሆናቸውንስ ያውቃሉ ወይንስ እንዲህ ከሳቸው ጋር ጠላት ያወቁም አሉ? ወይንም አንተ ነብይ አይደለም ነው? ሊያውቁ የሚችሉ ሰዎች አሉ፣ ማያውቁም ሰዎች አሉ። ራሱ ያገኟቸው የሰለሙም ሰዎች አሉ። ረሱ ሰለላሁ ዐለይሂ ወሰለም ያገኙት ከየመን የመጡ ሰዎች አሉ። እንደዛ ወረቃ ለምሳሌ ኢቦናይት የነበሩ እንደና ወረቃ አይነት ምናምን ነገር አሉ። መዲና ላይም አይሁዶች ነበሩ። የመጽሐፉ ሰዎች አይሁዳኖች። አይሁዳኖች መዲና ነበሩ። ብዙዎቹ ሰልመዋል። ኦኬ እሺ፣ ሌላ አንድ ጥያቄ ልጠይቅ። ኦኬ፣ አንድ ጥያቄ በአግባብ ጠይቅና እንትን በል። ለሌላ ሰዎች መድረኩን ልቀቁ። እሺ፣ አንዳንድ ጥያቄ ነው ማስተናግደው። ሌላ ጥያቄ አንተ ግን ጠይቀውን። ኢሳ አለይሂ ሰላም ማህራባሽ
ኢየሱስ የሚሉት ማለት ነው። መርየም አለይሂ ሰላም ከኢየሱስ በፊት ነበር የሞተችው ወይስ ከኢየሱስ በኋላ ከመሰቀሉ በኋላ ማለት ያው በእነሱ አመለካከት እሱ ካረገ በኋላ ነው ወይስ ከማረጉ በፊት ነው ለማለት የፈለከው? ከማረጉ በፊት ማለት ያው እነሱ ሰቅለውት እንዳለ ብለው በሚያስቡበት ሰዓት ላይ እሷ ነበረች ወይንስ ነበረች? አዎ ነበረች። ድንግል ማርያም ነበረች። ካረገም በኋላም ነበረች። ሐዋርያት ሥራ ምዕራፍ 1 ላይ ብታነበው እንደዛ ነው የነበረው። ሸኝተውት ኢየሱስን ወደ ቢታንያ ሄደ። ካረገ በኋላ በዓለ ሃምሳ የሚባል በዓል ላይ ነበረች። እሷ ራሱ ማርያም ነበረች። እሺ መርሐባ ጀዛከላህ። እሺ ኡስታዚ ወያከለ ትምህርት ተማሪ፣ የንጽጽር ትምህርት ገብታችሁ ተማሩ። ተማሪ በጣም እንትን ራሱ የጠየቀው ጥያቄ ባይብልን ነክቶት አይቶት የማያውቅ ሰው ጥያቄ ነው አድርገው የሚያስቡት እነሱ። እንደዛ እንዳይሆን ንጽጽር ላይ ገብተህ ተማር። ባይብል አንብብ፣ ቁርአንም አንብብ፣ ንጽጽር ተማር፣ ጽሁፎች አንብብ። እሺ በርታ። መርሐባ። እሺ እና እኔ ሀዊ የምትባል ነበረች እና ያው ማለቴ ከእናንተ እንትን ውስጥ ናት። ያው ጠይቂያን ነበርና ሰለምቴ ምናምን ካልሆንክ ምናምን ብላ የሆነ አናግረኛለች። እኔ ሰለምቴ አይደለሁም፣ ኖርማል ግን መማር እፈልጋለሁ ብያለሁ ነበር። ንጽጽር ለመማር ሰለምቴ አትልህም። አሁን ልደውላት ወይ የተረዳኸው ነገር በተሳሳተ መልኩ ነው የተረዳሃት? እንጃ ብቻ ቴሌግራም ላይ ነው እንደዚህ ያልኳት። አዎ ግን ተገልብጦ ነው ወይ የደረሰ እንጂ እንደዛ ልትላል። አይ ቁርአን መቅራት ነው ያልኳት፣ ንጽጽር ሳይሆን ቁርአን ይመስለኛል። ቁርአን መቅራት። ኦኬ ቁርአን አዎ ሰለምቶች ብቻ ነው የምናስተምረው ቁርአን። ምክንያቱም ለሌላ እንትን የለንም፣ እጥረት አለብን፣ የሰው እጥረት አለብን። ኦኬ ያው በነገራችን ላይ ያው ያንተ ተማሪ መሆን ስለምፈልግ ነው እንደዛ ብዬ ጠየቅኳት እንጂ ያው እንግዲህ የኔ ተማሪ መሆን ከፈለክ ያው ንጽጽር ነው መማር የሚገባ። ንጽጽር ላይ ነኝ ያለሁት እኔ። ስለዚህ ንጽጽር ነው ያለው። እንደዛ ነው። እሺ ጥያቄ ያላችሁ ሰዎች የላችሁም? እንግዲህ ጥያቄያችሁ ሁላ እንትን ነው።